የኢትዮጵያና የሶማሊላንድ ነገር መልሶ እንደ አዲስ ሪሰርፌስ አድርጓል። ይህ ቪዲዮ ላይ መጨረሻ ላይ ሀሳባችሁን ስለምፈልገው ቁም ነገር የሚመቻቹ ሰዎች ብቻ እዩት እና እንደምታውቁት እንግዲህ ከ6 ወር በፊት ዲሴምበር 26 ላይ አቶ ቢኒያም ለሶማሊላንዱ መሪ በቪዲዮ ኮል ደውለው ሪኮግናይዝ አድርገዋል። ሶማሊላንድን እውቅና ሰጥተዋል። በዚህም ሶማሊላንድ በቪዲዮ ኮል እውቅና የተሰጣት የመጀመሪያው ሀገር ሆናለች፣ በቪዲዮ ኮል ማለት ነው። ናው ሶማሊላንዶች ግን የእስራኤል ይህን ሪኮግኒሽን የእስራኤል ብቻ መሆኑን ሳይሆን እስራኤልን ተከትሎ ሌሎች በረከቶች ይመጡልናል በሚል ተስፋ በደንብ ተቀብለው ወዲያው ሲያራግቡት ነበር። ከእስራኤልን ተከትሎ ይመጣል ብለው ያሰቡት በረከት ምንድነው? አንደኛው ሚድል ኢስት ላይ ኢማራት፣ ኢስት አፍሪካ ላይ ደግሞ የኢስት አፍሪካ ሀያላኖቹ ኢትዮጵያና ደን ደግሞ የዓለም ሀያላኖቹና የምንጊዜም የእስራኤል ወዳጅ የሆነችው አሜሪካ፣ እነዚህ ሶስት ሀገራት ወዲያው እስራኤልን ተከትለው ሪኮግናይዝ ያደርጉናል የሚል ተስፋ ነበራቸው ሶማሊላንዶች። ነገር ግን ዶናልድ ሶስቱም ሀገራቶች ተከትለው አልመጡም። ቢኮዝ እስራኤል የመጣችበት መንገድ ሌላ ነገራቶችን ኮምፕሊኬት የሚያደርግ መሆኑን ተከትሎ ነው። ዶናልድ ትራምፕ ደግሞ ኦፕንሊም ተጠይቀው ነው እናስብበታለን ገና እንጂ እስካሁን ሀሳብ የለንም ብለውም ዲክላይን ሁሉ አድርገውታል። ስለዚህ እስካሁን ድረስ የመጣ የለም። ለማንኛውም ግን አቶ ቢኒያም ያኔም ቢሆን ሪኮግናይዝ ያደረጉት ለምን እንደሆነ ግልጽ ነው። ሶማሊላንድ ሪኮግናይዝ ያደረጉት ከሁቲዮች ጋር ለሚኖራቸው ጦርነት ሚሊታሪ ቤዝ እና ኤንድ ባውንሲንግ ሜዳ ፈልገው ነው፣ መነሻ ጦር ሜዳ ፈልገው ነው ወደዚህ የመጡት። ይህንንም ደግሞ ኦብቪየስ ነበር፣ ለማንም ኦብቪየስ ነበረ። ደግሞ ስምምነቱን ኦር ሪኮግኒሽኑን ከፈረሙ ከ3 ወር በኋላ ወዲያው ነው ሚሊታሪ ቤዝ የጠየቁት። የት? በርበራ ፖርት ላይ፣ በርበራ ፖርት አካባቢ ላይ ሚሊታሪ ቤዝ ጠይቀዋል። ስለዚህ የፈለጉት ሲጀመርም ለመዋጊያ እንደ ጦር ሜዳ ነው ሶማሊላንድን የፈለጉት። ያ ብቻ ሳይሆን ደግሞ ሶማሊላንድን ሪኮግናይዝ አደረግኩኝ ስትል ሲል አቶ ቢኒያም ይህን ሲል እና እንዲሁም ሚሊታሪ ቤዝ ሲጠይቅ ሁቲዮች ወዲያው ወጥተው እያንዳንዱን የሶማሊላንድ መሬት እንመታለን ብለው ዝተው ነበረ። ናው እስራኤል እዚህ ጋር ሚሊታሪ ቤዝ ሲኖራትና ሁቲዮች ደግሞ እዛ ጋር ሆነው በሁለቱ መካከል የሚኖር መተኳኮስ የቀይ ባህር መግቢያና እንዲሁም ባብል መንደብ ላይ ጦርነት መከፈት ማለት ከማንም በላይ ሁለት ሀገራቶችን የበለጠ ያሰጋል። አንደኛዋ ወደብ በማከራየት ቁጭ ብላ እየቃመች ያለችው ጅቡቲና ሁለተኛዋ ደግሞ 150 ሚሊዮን ህዝብ ይዛ ኤቭሪቲንግ ኢምፖርት የምታደርጓ ኢትዮጵያ፣ ሁለት ሀገራቶች ከባድ ስጋት፣ ከባድ ትሬት ነው ይህ ቀይ ባህር ላይ ባብል መንደብ ላይ ጦርነት መነሳት ማለት ናው። ይህንን ተከትሎ ኢትዮጵያ ሶማሊላንድ ሪኮግናይዝ ብታደርግ በጅቡቲ ተጭኖባት ያለውን ምንድነው በጅቡቲ ተጭኖባት ያለውን የኢኮኖሚ ቾክሆልድ ላይ ታንቃ ነው ያለችው። ታውቃላችሁ ኢትዮጵያ ከጅቡቲ ውጪ ሌላ ኦፕሽን የላትም ኢምፖርት የምታደርግበት። ስለዚህ በጅቡቲ ታንቃ ነው ያለችውና ሶማሊላንድ ሪኮግናይዝ አድርጋ በዛ በኩል ወደብ ካገኘች ይህንን መታነቅም ብሬክ ታደርጋለች፣ ደን ደግሞ አማራጭም ታገኛለች። ነገር ግን ይህንን የምታደርግ ከሆነ ያኛውን ትሬት የሁቲዮችን ትሬት የበለጠ ማፋጠን ነው የሚሆነው። ምክንያቱም ኢትዮጵያም ሪኮግናይዝ ካደረገች ሌሎች ሀገራቶችም ኢትዮጵያን ተከትለው ለምሳሌ ኢማራት ምናም ሪኮግናይዝ ካደረጉና ሶማሊላንድ ብቸኛ ሀገር ነኝ ብላ እንዲሁም ለእስራኤል ሚሊታሪ ቤዝ ከሰጠች ያው የሚመጣው ችግር ለኢትዮጵያ ከባድ ስጋት ነው። ስለዚህ ኢትዮጵያ ሁለት ምርጫ ነው ያላት። ኢዘር ሶማሊላንድን ሪኮግናይዝ አድርጋ ይህንን ትሬት ይህንን ስጋት ያው እንዳመጣጡ መቻል ወይም ደግሞ ነው አያገባኝም ብላ ለጊዜውም ቢሆን ራሷን ማረጋጋት። ሁለት ኦፕሽን ያላት። የእናንተ ሀሳብ ምንድነው? ታስቀምጣላችሁ ማለት ነው። ለማንኛውም ኮሜንት ላይ ማስቀመጥ ትችላላችሁ። ለማንኛውም ግን ሶማሊላንድ በዚህ አልበቃ ብሏት እንግዲህ በዚህ ሳምንት የአዲስ አምባሳደር ዶክተር መሐመድ ብናል የሚባል አምባሳደር ወደ እስራኤል ልካለች። ይህ አምባሳደር ደግሞ እንግዲህ ኤምባሲ የሚከፈትለት ቁድስ ውስጥ ጄሩሳሌም ውስጥ ነው ተብሏል። ጄሩሳሌም እንግዲህ በጣም ከፍተኛ ጭቅጭቅ ያለበት እንደሆነ ታውቃላችሁ። የፍልስጤም ነው የእስራኤል ነው በሚል ጭቅጭቅ ያለበት ነው። የእስራኤል ዋና ከተማ ቴል አቪቭ ሆኖ ሳለ ጄሩሳሌም ላይ ነው እንግዲህ ኤምባሲ ለመክፈት የታሰበው። ይህንን ተከትሎ ከባድ የሆነ ቁጣ ተነስቷል። በተለይ በሚድል ኢስትና እንዲሁም በሙስሊም ሀገራቶች አንድ ላይ ሆኖ እንግዲህ መግለጫ ሰጥተዋል፣ አውግዘው ማለት ነው። ከዛ ውስጥ ሳውዲ አሬቢያ አለች፣ የመን ያው አለች፣ ሳውዲ አሬቢያ አለች፣ ጆርዳን አለች፣ ኦማን አለች፣ ደን ፓኪስታን አለች፣ ኢንዶኔዚያ አለች፣ ተርኪ አለች። ከዛ ደግሞ የኛ ኢትዮጵያ ጎረቤቶች የሆኑት ጅቡቲና ሱዳንም አሉበት ይሄ ማውገዝ ላይና በጣም ስትሮንግሊ ነው ያውገዙት። ናው ኢትዮጵያ ይሄንን ትታ እንግዲህ ለብቻዋ ሪኮግናይዝ ልታደርግ ትችላለች የሚል ሪፖርት ኢትዮጵያ ሪፖርተር ይዞ ወጥቶ ነበር ዘገባና ያው በኢትዮጵያ መንግስት በኩል ኦፊሻል የተባለ ነገር ባይኖርም ግን በሶማሊላንድ በኩል ግን እንደዚህ አይነት ሰጀሽኖች አሉ። ኢትዮጵያ ሪኮግናይዝ ልታደርገን ትችላለች ኦር ጫፍ ደርሳለች የሚሉ ስቴትመንቶች ተነግረዋል በሶማሊላንድ ፎሬን ሚኒስቴር ምናምን በኩልና ይህንን ተከትሎ ኢትዮጵያም ልታደርግ ትችላለች የሚል ነገር ነው ያለው። ለማንኛውም ኢትዮጵያ ሪኮግናይዝ ብታደርግ ቅድም ያልኳችሁን የሁቲ ሚሊታሪ ትሬት ይህንን ተከትሎ የሚመጣ ጦርነትን ተከትሎ እንግዲህ ኢትዮጵያ ወደቧን ኦር ኢምፖርት ማድረግ አለመቻል ምናምን የመሳሰሉ ችግሮች እንዳሉ ሆኖ የዲፕሎማቲክ ጣጣም አለው ማለት ነው። ምክንያቱም እነዚህ የሚድል ኢስት ሀገራት ኮምፕሊትሊ በጣም በሲሪየስ ነው እያወገዙ ያሉት። እነ ቱርክ ደግሞ ሚሊታሪ ይዘው ገብተዋል ሶማሊያ ላይ የሶማሊያን ቴሪቶሪያል ኢንቴግሪቲ እና አንድነት ለማስጠበቅ። ከዛ ውጭ ደግሞ ኢትዮጵያ
በኢትዮጵያ ዙሪያ ያሉት ጅቡቲ፣ ሱዳን እና ሶማሊያ ይሄንን ኮምፕሊትሊ በሙሉ ለሙሉ እያወገዙ ባለበት ሰዓት ኢትዮጵያ ለብቻዋ ደግሞ ይሄንን ማድረጓ ከናሽናል ኢንትረስት አንጻር ልታረግ ትችላለች። ግን ናሽናል ኢንትረስት ማለት የምታገኘው ብቻ ሳይሆን የምታጣውም ነው። ስለዚህ የምታጣውና የምታገኘውን ማመዛዘን ወሳኝ ነገር ነው። ከዛ በላይ ደግሞ እንግዲህ አፍሪካ ህብረት መቀመጫ የሆነችው ኢትዮጵያ አፍሪካ ህብረት ኮምፕሊትሊ ያወገዘውንና መገንጠል የሚባለው ነገር አልቀበልም ብሎ ያወገዘውን ነገር ኢትዮጵያ ሪኮግናይዝ የምታደርግ ከሆነ ከአፍሪካ ህብረት ጋር ያላት ግንኙነት ምንድነው ሊሆን የሚችለው የሚለውም ብዙ ነገራቶች አሉና ኢትዮጵያ ሶማሊላንድ ሪኮግናይዝ አድርጋ ይህንን ሁሉ ነገር ሪስክ ብታደርግ ይሻላል ወይስ ደግሞ ለጊዜውም ሌላ አማራጭ ፈልጋ ይሄን ነገር አያገባኝም ብላ ላሽ ብትል ይሻላል? ሀሳባችሁን አስቀምጡልኝ። ፋይናሊ ዶናልድ ትራምፕ ለኢራን እጅ ሰጥተዋል። ኢራኖች ለአሜሪካ አንኮንዲሽናሊ ሰሬንደር እስኪያደርጉ ድረስ ወር ያለምንም ቅድመ ሁኔታ እጅ እስኪሰጡ ድረስ አንደራደርም እያሉ ሲፎክሩ የነበሩት ዶናልድ ትራምፕ እንዲሁም ደግሞ በተደጋጋሚ ኢራን የምታቀርባቸውን የመደራደሪያ ነጥቦች አናክሰፕተብል ናቸው፣ አልቀበላቸውም እያሉ ሲያላግጡ የነበሩት ዶናልድ ትራምፕ መጨረሻ ላይ በስምምነት ላይ መድረሳቸውን አሳውቋል። በትናንትና ትዊታቸው የስምምነት ባይ ዘ ዌይ ኮምፕሬሄንሲቭ የሆነ ስምምነት ሳይሆን ለመስማማት መስማማት ነው፣ ኦር ሜሞራንደም ኦፍ አንደርስታንዲንግ ነው እና ላርጅሊ በዚህ ጉዳይ ተስማምተናል የሚል ትዊት አድርገዋል። ይህንንም ከመስማማታቸው በፊት የሚድል ኢስት ሀገራት ጋር እያንዳንዱ ጋር እየደወሉ መወያየታቸው ታውቋል። ልስማማ እያሉ ማማከራቸው ታውቋል። የሳውዲው መሪ መሐመድ ቢን ሰልማን፣ የኢማራቱ መሪ መሐመድ ቢን ዛይድ፣ የቀጠሩ መሪ ሼክ ተሚም ቢን ሐመድ አልታኒ፣ የባህሬኑን ሼክ ሐመድ ቢን ዒሳ አልኸሊፋ፣ ዳኑን ኪንግ አብደላ፣ የቱርኩን እንትናን ረሲብ ጠይብ ኤርዶጋንን፣ የፓኪስታኑን ፊልድ ማርሻል ሰይድ አሲም ሙኒርን፣ የግብፁን አብዱልፈታህ አሲሲን ይህንን ሁሉ ደውለው እንዳማከሩ በትዊታቸው አሳውቀዋል። ከዛ በኋላ ደግሞ አቶ ቢንያምም ጋር ደውለው ነበር እና እነዚህን ሁሉ ደውለው ካዋሩና ካማከሩ በኋላ እንግዲህ ዶናልድ ትራምፕ መስማማታቸው ታውቋል። ይህ የተስማሙበት ጉዳይ በአብዛኛው ነገር ዲቴይል ባይወጣም ግን ኒውዮርክ ታይምስ ይዞት በወጣው ሪፖርት ግን የተስማሙበት ጉዳይ እንግዲህ የኒኩለር ጉዳዩ ምንም እዛ ውስጥ ሜንሽን እንዳልተደረገ ነው። በተደጋጋሚ እንደምታውቁት የኢራን ኒኩለር ጉዳይ የሌለበትን ድርድር አንደራደርም ሲሉ ነበር ዶናልድ ትራምፕ። ሜሞራንደም ኦፍ አንደርስታንዲንግ መስማማት ላይ እንኳን የኢራን ኒኩለር ጉዳይ ዋናው ነውና እሱ ሜንሽን ካልተደረገ አንስማማም ሲሉ እስካሁን ድረስ ሲፎክሩ እንደነበረ ታውቃላችሁ። ግን የአሁኑ ሜሞራንደም ኦፍ አንደርስታንዲንግ ላይ ኒውዮርክ ታይምስ ይዞት በወጣው ሪፖርት የኢራን ኒውክሌር ጉዳይ ምንም አይነት ሜንሽን የተደረገ ነገር የለም፣ ገና በሚመጡት ወራት ተገናኝተን እንደራደራለን ነው የተባለው። በአሁኑ ግን ሜሞራንደም ኦፍ አንደርስታንዲንግ ላይ ግን የተፈረመው ምንድን ነው? ዶናልድ ትራምፕ ጦርነቱን ሊያቆሙ ሊባኖስንም ጨምሮ ጦርነቱን ሊያቆሙ ሉብናን ላይ ያለው እስራኤል ልታቆም ማለት ነው። አንድ ይህ ለኢራን ድል ነው እንደምታውቁት። ሁለተኛ ደግሞ ዶናልድ ትራምፕ ሁርሙዝን ዘግተው ብሎኬድ ያደረጉትን ሊለቁ ኢራንም ሁርሙዝን ልትከፍት ነው። ናው ኢራን ግን ሁርሙዝን ስትከፍት ክፍያ እንዳትጠይቅ እዚህ ሜሞራንደም ኦፍ አንደርስታንዲንግ ላይ ሜንሽን ተደርጓል። ነገር ግን ኢራን ክፍያ እንደማትጠይቅ በመስማማቷ ደግሞ ምን ይሰጣታል ማለት ነው? ፍሪዝ የተደረገባትን $25 ቢሊዮን ይከፈላታል የተባለው። ስለዚህ በዚህ ሜሞራንደም ኦፍ አንደርስታንዲንግ ዶናልድ ትራምፕ ጦርነቱን ያቆማሉ፣ ሊባኖስ ውስጥ ያለውንም ጦርነት ያቆማሉ። ይህ ኢራን ድል ነው። ደን ደግሞ ለኢራን $25 ቢሊዮን ይከፍላሉ ማለት ነው። ከዛ ደግሞ ብሎኬድ ያደረጉትን ሁርሙዝን ለቀው ኢራን እንደ ልቧ ነዳጇ እንድትሸጥ ይፈቅዳሉ ማለት ነው። ይህ ሁሉ እንግዲህ የሚደረገው በሚመጡት ወራት ከኢራን ጋር በኒውክሌሩ ጉዳይ ገና የሚደራደሩት ድርድር የሚኖር ሆኖ ነው። ለማንኛውም በዚህ ሜሞራንደም ኦፍ አንደርስታንዲንግ እንግዲህ ኮምፕሊትሊ ዶናልድ ትራምፕ ለኢራን እጅ ጥምዘዛ እጃቸውን ሰጥተዋል ማለት ነው። ናው የዚህን ሜሞራንደም ኦፍ አንደርስታንዲንግ ጉዳይ እንግዲህ ስምምነት ላይ ተደርሷል ብለው ትዊት ማድረጋቸውን ተከትሎ በኢራን በኩልም ያንን ኮንፈርም የሚያደርጉ በጣም ማይነር ነገሮች እስካሁን ድረስ ስቴትመንት የለም፣ የስቴቱ ስቴትመንት የለም። ግን የፎሬን ሚኒስትሩ የተወሰነ ነገር የፎሬን ሚኒስትሩ ቃል አቀባይ የተወሰነ ነገር ብለዋል ኮንፈርም የሚያደርግ። ለማንኛውም ግን ኢን ዘ ካሚንግ ዴይስ እንግዲህ ፓኪስታን ውስጥ ተገናኝተው ይህን ሜሞራንደም ኦፍ አንደርስታንዲንግ ይፈርማሉ ተብሎ ይጠበቃል። ይህ ለዓለም ሁሉ እፎይታ ነው። ሁርሙዝ ሰርጥ መከፈቱ ለዓለም ሁሉ እፎይታ ነው። እንደምታውቁት የኢትዮጵያ መንግስትም ከወራት በፊት ሁርሙዝ ሰርጥ ላይ ስታክ አድርጎ የቀሩ 3 ሚሊዮን ሊትር ኦፍ ናፍጣ እና የአውሮፕላን ነዳጅ ጫኑ 3 የኢትዮጵያ መርከቦችም እዛ ስታክ አድርገው እንደቀሩ ማሳወቁ ይታወቃል። ስለመውጣታቸው የተነገረ ነገር ስለሌለ ፕሮባብሊ እዛም ሊሆኑ ይችላሉ። ለማንኛውም ግን ይህ ለዓለም እፎይታ ነው፣ ለሁላችንም እፎይታ ይሆናል ተብሎ ይጠበቃል ማለት ነው።